እግዚአብሔር የተመሰገነ ይሁን። ይህንን ጊዜ ደግሞ ስለሰጠን እንደገናም በዚህ ቅዱስ ሰላምታ ደግሞ ይህንን እንድናከብር ጌታ ስለረዳን እኛም እንደ ጥንቱ ቅዱሳንና በትንሣኤው ጊዜ እንደነበሩት ምን እንላለን? ክርስቶስ ተነስቷል፣ በእርግጥ ተነስቷል። ሃሌሉያ! ክርስቶስ ተነስቷል፣ በእርግጥም ተነስቷል። ሃሌሉያ! ክርስቶስ ተነስቷል፣ በእርግጥም ተነስቷል። ሃሌሉያ! አሜን። ይሄ የጥንት ድንቅ ትራዲሽን ነው። አብያተ ክርስቲያናቱ በእነዚህ ቀናት የሚባል ግሪቲንግ ነው። በእኛ ሀገር በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ዘሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ስልጣንና ኃይል ከሙታን ተነሳ። አሜን። እናደረገ ሰይጣንን አሰረው፣ አዳምን ደግሞ ነፃ አወጣ። አሜን። አዳም ማለት ሁላችን እኛን ነው የሚወክለው እና ይሄ በጣም ፓወርፉል የሆነ ከዚህ በኋላ ምንድን ነው? ሰላም፣ አሜን፣ ፍስሐ ወሰላም እና ትልቅ በዓል በምስራቃውያን አብያተ ክርስቲያናት ዛሬ ይከበራል። ግሪኮች ራሱ ኢቨን እንደ ሴኩላር ፕሌስ አንድ ኢስተር ግሪክ ሀገር ነበርኩና ሰላምታቸው በሙሉ ክርስቶስ አኒስቶስ፣ ስልክ እንኳን ሲያወሩ ክርስቶስ አኒስቶስ፣ የሚቀበለው ሰው ምን ይላል? አሊቶስ አኒስቶስ፣ በእርግጥም ተነስቷል። ይሄ በቃ ግሪቲንግ እና ትልቅ ይሄ የዛ የክርስትና ተጽዕኖ ያደረገበት ትልቅ ስፍራ እንደሆነ ትመለከታላችሁ። እኛም ይህ በረከት እንዲደርሰን እግዚአብሔር ስለረዳን እግዚአብሔር የተመሰገነ ይሁን። ዛሬ በዚህ ትንሣኤ ጠዋት አብረን የምንመለከተው የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 20 ይሆናል። ሁላችንም ቆመን ይህንን የወንጌል ክፍል እናነብና ጌታ ሊያስተምረን እንጸልያለን። የዮሐንስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ እስከ 23 ድረስ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩን ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅ ብሎም ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ። ወደ መቃብሩም ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውን በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? አሏት። እሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ ኋላ ዞር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆን ወዴት እንዳኖርኸው እኔም ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት።
መግደላዊት ማርያም መታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱም ከሳምንቱ ፊተኛ በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። አሜን። ጌታ ሆይ እናመሰግናለን። እነሆ ደግሞ ተስፋ እንደሌለው አድርገህ ስላልተውከን እግዚአብሔር አምላካችን በዚህ የትንሣኤ ቀን ተስፋ እንዳለ የተስፋ ሰዎች እንደሆነ የተስፋ ሕዝብ የተስፋ ልጆች እንደሆነ እግዚአብሔር አምላካችን እንደገና የመታደስ እግዚአብሔር አምላካችን እንደገና የመነሳት እንደገና ሪፎርም የመሆን ትራንስፎርም የመሆን ተስፋ ስለሰጠህን በትንሣኤው እናመሰግናለን። እግዚአብሔር አምላካችን ሆይ አሁንም ይህ የትንሣኤ ቀን በእኛ ሁሉ ውስጥ ያለው ማንኛውንም ነገር ሪቫይቭ የምታደርግበት የምታስነሳበት ቀን እንዲሆን ልባችን በዚህ ቃልህ እግዚአብሔር ሆይ እንዲነካ እንዲሞላ ለአንተ ሁሉን አሳልፈን እንሰጥሃለን። ተመስገን። በጌታ በኢየሱስ ክርስቶስ አሜን። በትንሣኤ ቀን አሁንም በዚህ ስፍራ እንዳለን አብዛኞቻችን እንደ ባህልም እንደ ልማድም እንደሆነው በደስታ በነጭ ልብስ እንደገናም ደግሞ በዝማሬ በእልልታ ይህንን ቀን እናስባለን። ነገር ግን የመጀመሪያው የትንሣኤን ቀን በምንመለከትበት ጊዜ ይህ የትንሣኤ ታሪክ የሚጀምረው በጨለማ ነበረ። early in the morning, in the dark። እንደገናም ደግሞ ይህ የትንሣኤ ቀን የሚጀምረው በፍርሃት ነበረ። ፍርሃት፣ ጨለማ፣ ግራ መጋባት፣ አንሰርቴኒቲ ወይም እርግጠኝነት የሌለበት ነገር፣ እነዚህ ሁሉ ነገሮች የተሞሉበት ቀን እንደነበረ እንመለከታለን። ከዚህም በላይ ደግሞ ሐዘን ወይም ግሪፍ ሎስ ያለበት ታሪክ እንደሆነ እንመለከታለን። ይህንን ታሪክ ስንመለከት እንደ ዮሐንስ ወንጌል አጻጻፍ እንደ ዮሐንስ ወንጌል አቀራረብ ወደ መቃብሩ ማርያም መግደላዊት በጨለማ ገና ፀሐይ ሳይወጣ ወይም ደግሞ ቀኑ ሳይደርስ እንደመጣች እንመለከታለን። ይህን ያደረገችበት ምክንያት it was out of fear። ማንም ሰው ይህንን ከትላንትና ወዲያ የተሰቀለውን በአይሁድ አለቆችና በሮማውያን ባለስልጣኖች የተፈረደበትን ሰው የሚከተል ወይም ደግሞ ስለ እርሱ የሚናገር እንደ ወንጀለኛ የሚቆጠርበትና የሚታደንበት ጊዜ ነበረ። ስለዚህ በጣም የፍርሃት ጊዜ ነበረ። በዚህ ታሪክም ቅድም እንዳነበብን ወደ ኋላ የሚመለከት ደቀ መዛሙርቱም ቤት ዘግተው በፍርሃት የተቀመጡበትን ምክንያት ከዚህ ትልቅ አስፈሪ ከመሪዎቻቸው ወይም ከሃይማኖት መሪዎቻቸው ከወጣው ትእዛዝ የተነሳ ነበረ። ማርያም ከፍቅሯ የተነሳ ከሐዘኗ የተነሳ አትሊስት የኢየሱስ ክርስቶስን ሬሳ እንደ አይሁድ ልማድ ሽቶ ልትቀባ በሌሊት ማንም ሳያያት ማንም ሰው ሳይነቃ ከእንቅልፉ ወደዚህ መቃብር
ስትገሰግስ እንደመጣች እንመለከታለን። ፍቅር ኃይል አለው። አሜን። የሞተ በሚመስል ነገር ላይ እንኳን ፍቅር አይሞትም። አሜን። እንደዚህ ነው ሐዋርያው ጳውሎስ ፍቅር ምን ያደርጋል? ለዘላለም ይኖራል። ከእነዚህ ሁሉ ውስጥ የሚበልጠው ምንድን ነው አለ? ፍቅር አይሞትም። አሜን። She is very attached to Jesus. Even she knew he's dead. አሟሟቱም ደግሞ ቀላል አሟሟት አለ። እጅግ ግሩስም የሆነ አሟሟት እንደነበረ ታውቃለች፣ አይታለችም። ባይ her love for him was still and she was taking a risk. This was a risk. በዚህ ሰዓት ተነስታ ወደ መቃብሩ መሄድ ማለት መቃብሩ የሚጠበቅ ነው። እንዴትስ አድርጋ ይህንን አስከሬን ልትደርስበት ነው? ግን ይህን ሁሉ ያደርግ የነበረው በውስጧ የነበረው ፍቅር እንደነበረ እንመለከታለን። ነገር ግን ወደ መቃብሩ በደረሰችበት ሰዓት ምን ነበረ? የኢየሱስ ክርስቶስ ባዲ ወይም አስከሬን እዛ አልነበረ። ሞር ኮንፊውዥን፣ የበለጠ ድንጋጤ። እንዲህ ከሞተ በኋላ ደግሞ ምን ቀረ ብለው ነው እንደገና አስከሬኑን የሚወስዱት የሚደብቁት የምትል ይመስላል። አብቅቷል፣ ሞቷል። የሞተ ሰው ምን ያደርጋል ብለው ነው የምትል ይመስላል። ስለዚህ ግራ ገባት። ኢማጂን ከቤቷ ተነስታ ወደ መቃብሩ ሄዳለች። ከዛ ደግሞ እየሮጠች ወዴት ሄድ ይችላል? ወደ ጴጥሮስና ወደ ደቀ መዛሙርቱ። ጌታን ከመቃብሩን አድርሰውታል፣ ወስደውታል። ወዴትም እንዳኖሩት አናውቅም። ጴጥሮስና ዮሐንስ እየሮጡ ተከታትለው፣ ሌሎቹ ደቀ መዛሙርት ለመውጣት አልደፈሩም፣ አልቻሉም ከፍርሃት የተነሳ። ነገር ግን እነዚህ ሁለቱ ከማርያም ጋር ወደዚህ ስፍራ እንደገና መጡ። አዩ። የስ አልነበረም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፍን ቃል ገና ስላላወቁ ይላል። ስለዚህ ኢማጅን ተነስቷል ብለው የሚደሰቱበት ሲቹዌሽን ውስጥ አልነበሩ። ሞር ፍርሃት በላያቸው ላይ የሚጨምርባቸው ሲቹዌሽን፣ ግራ መጋባት በላያቸው ላይ የሚጨምርባቸው ሲቹዌሽን ወይም ሁኔታ ነበረ። What happened? Was this not the right place he was buried? Did we miss anything? We missed something that we are not aware of? Is this the wrong grave? What happened? ስለዚህ ምን አደረጉ ይላል? በዚህ ኮንፊውዥን፣ በዚህ ፍርሃት ተመልሰው ወደ ቤታቸው፣ ባዶአቸውን ተመልሰው ወደ ቤታቸው። ማርያም ግን ይላል በመቃብሩ አጠገብ ምን ታደርግ ነበረ? There was no any option left. The only thing left for her was to cry, to weep. She was weeping. እዚህ ጋር ታለቅስ ነበር ይላል፣ ግን she was weeping. ሐዘኗን እየገለጠች ነበር፣ ፍረስትሬሽኗን እየገለጠች ነበር፣ መሰበሯን እየገለጠች ነበር፣ ድንጋጤዋን እየገለጠች ነበር። ለቅሶ የመጨረሻ ፓወርለስ ስንሆን የምንገልጠው ነገር፣ ምንም ማድረግ ሳንችል ስንቀር the only thing we have left to express our inner situation, የውስጣችንን ነገር ለመግለጽ የምንጠቀምበት ነገር ነው። ስለዚህ ማርያም ታለቅስ ነበር። ምን ያህል ሰዓት፣ ምን ያህል ደቂቃ፣ ምን ያህል ጊዜ እንዳለቀሰች አናውቅ። ነገር ግን እያለቀሰች እያለች ድምፅ ሰማች። ስትመለከትም ሁለት መላእክት በኢየሱስ ክርስቶስ መቃብር ውስጥ ነበሩ።
ማንን ትፈልጊያለሽ? ለምንስ ታለቅሻለሽ? Woman, why are you crying? This is a beautiful sound. This is the changing of the course in that Easter morning. Why are you crying? ወገኖች ሆይ ይህ ድምፅ ዛሬ ለዓለማችን ያሻል። ለዓለማችን ሊመጣ ያስፈልጋል። ብዙ እናቶች የሚያለቅሱበት፣ ብዙ ቤቶች የሚላቀሱበት፣ ብዙ ነገሮች በፍርሃት ያሉበት ዘመን ውስጥ ነው ያለነው። Woman, why are you crying? ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ዘወር ስትል ማንን አየች ይላል? ኢየሱስን ቆሞ አየችው። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? አላወቀችውም ነበር። I don't know why she didn't know. Maybe he was changed because he was risen, or maybe her frustration, her emotional status was not right at the right thing at that moment. She was not able to see clearly. ሐዘን ሁሉ ነገራችንን ይቀይራል። ፍራስትሬሽን ሁሉ ነገራችንን ይቀይራል። ጌታ አላወቀችው። ስለዚህ አንተ ወስደው እንደሆነ የአትክልት ጠባቂ መስሏት፣ አንተ ወስደው እንደሆነ ወዴት እንዳረከው ንገረኝ፣ እኔም ደግሞ ወስደዋል። በዚህ ጊዜ ጌታ ማርያም በስሟ ሲጠራት ጌታ ሆይ አለች። ለቅሶዋ ወደ ምን ተቀየረ? ወደ ደስታ። Unbelievable. ፍራስትሬሽኗ ወደ ተስፋ ተቀየረ። Is this real or am I dreaming? አይነት ወገኖች ሆይ የትንሣኤው ታሪክ ይሄ ነው። ሲቹዌሽናችን፣ ህይወታችን፣ ዓለማችን በፍራስትሬሽን፣ በፍርሃት፣ በለቅሶ፣ በሐዘን፣ በሎስ የተሞላ ቢሆንም እንኳን እነዚህ ሁሉ ነገሮች ጌታ ወደኛ እንዳይመጣ ሊያደርጉት አይችልም። He is always close to us. He is always coming. Nothing holding back. He knows us by name, by our name. በስማችን የሚያውቀን ኢንዲቪጁዋሊ በስማችን ስም በመጽሐፍ ቅዱስ ታሪክ ስም በአይሁዳውያን ታሪክ ማንነትን ምን የሚያደርግ ነው? የሚገልጽ ነገር አይደንቲቲ ነው። ስለዚህ ማርያም ሲላት ሁለንተናዋን የሚያውቃት ነበር። ይህም የኛ ይሻላል መሰለኝ። ስለዚህ በጣም ደስታዋ ሲበዛ እንመለከታለን። የጌታ መገኘት፣ የሞተው ጌታ ኢየሱስ ክርስቶስ፣ የተገረፈው ጌታ ኢየሱስ ክርስቶስ፣ የተሰቀለው ጌታ ኢየሱስ ክርስቶስ፣ ነገር ግን የእርሱ መገኘት ይህን ስፍራ በደስታ ሲሞላ እንመለከታለን። ማርያም በዚህ ሁኔታ እንዳለች ነበር ጌታ ምን አደረገ? ሂጂና ለደቀ መዛሙርቴ ንገሪያቸው። እዛ መጠበቅ እንኳን አልቻሉም እነርሱ ከፍርሃታቸው የተነሳ። ጌታ ግን ምን አላደረጋቸው? አባንደን እንዳላደረጋቸው He sent good news. He sent good news to them too. በማርያም ብዙ የቤተ ክርስቲያን ሊቃውንቶች ማርያም የመጀመሪያይቱ የትንሣኤው ሜሴንጀር እንደሆነች ይናገራል። አፖስትል የጌታን መነሳት በመጀመሪያ ያየች። ስለዚህ በቤተ ክርስቲያን ትልቅ ስፍራ የሚሰጣት እንደሆነች ይናገራል። ጌታ ተነስቷል። ቅድም እያልን እንደነበረው እየሮጠች ወደ እነርሱ ሄዳ ጌታ ተነስቷል ብላ ነገረቻቸው። ነገር ግን ይሄንንም የምስራች ቢሰሙም እንኳን ይሄንንም ነገር ከእርሷ ቢያገኙም እንኳን ምን ሆነው ነበር ይላል? በፍርሃት ውስጥ ስለነበሩ ማመን አልቻሉም።
አልቻሉም። በሌሎቹ ወንጌላቶች ውስጥ እንደምንመለከተው ምን አልነበሩ? ሴቶቹ የሚሉትን ነገር ምን ማድረግ አልቻሉ ነበር ይላል፣ መቀበል አልቻሉ ነበር። ወገኖቼ ሆይ ይሄ ሁሉ የሆነበት ምክንያት ከፍርሃት የተነሳ። ፍርሃት ፓራላይዝ ያደርጋል። በተለይ ኤግዚስተንሻል ፊር የሚባል ነገር በጣም ከባድ ነው። ኤግዚስተንሻል ፊር በውስጣችን ሲገባ ማንነታችንን አጠቃላይ ይቀይረዋል። ትራውማቲክ ፊር፣ ትራውማ የተሞላበት ፍርሃት። አንዳንድ ጊዜ ታውቃላችሁ ሰዎች ትራውማ ሲኖራቸው ያን ነገር የሚያስታውሳቸው ነገር ቦታ ላይ መገኘት አይፈልጉም። ከተገኙም ደግሞ አንዳንድ ጊዜ አንዳንድ ሰዎች አሉ በርጋ የሚቀመጡ ጀርባቸውን ወደ በር የማይሰጡ። ለምን? ትራውማ አላቸው። ከዛ የተነሳ አንድ ነገር ይሆናል ብለው ስለሚያስቡ ሁሉ ጊዜ ኦን ኤጅ ናቸው። ቶሎ ለማምለጥ እንዲመቻቸው ምን ያደርጋሉ? በር ጋር ነው የሚቀመጡት። ወይም ደግሞ በር ሲዘጋ ይቆጣሉ። አትዝጉ አትዝጉ ይላል። ትራውማ መጥፎ ነገር፣ ከባድ ነገር። እነዚህ ደቀ መዛሙርት በዚህ ሁኔታ ውስጥ ነበሩ። በዚህ ትራውማ፣ በዚህ ኤግዚስተንሻል ፊር ሆነው ምን አድርገው ነበር ይላል? በሮቻቸውን ቆልፈው ዘግተው ተቀምጠው ነበር። ለምን? ያዩት ነገር ስለነበረ፣ በኢየሱስ ክርስቶስ ላይ የተደረገውን ነገር። እነዚህ የሃይማኖት መሪዎቻቸው ከሮማውያን አለቆች ጋር በመተባበር በኢየሱስ ክርስቶስ ላይ የፈጸሙትን ኢንጀስቲስ አይተዋል። ምን ያህል ፓወርፉል የሆኑ ሰዎች እንደሆኑ ተመልክተዋል። ሰዎችን አባብለው የራሳቸውን ፍቃድ እንዲፈጽ የራሳቸውን መጥፎ ኢቭል የሆነውን ፈቃድ ለማስፈጸም የሚችል ፓወር ያላቸው ሰዎች እንደሆኑ አይተዋል። ግልጽ ነው። ምንድን ነው ያደረጉት? በዛን ቀን በርባን የተባለውን ወንበዴ በነፃ እንዲለቀቅ። ኢየሱስ ግን ተገርፎም እንደገና ስቀለው 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 ብለው ወደ እስከሚሄድ ድረስ ግርፋቱ ራሱ ወገኖች የሮማውያን ታሪክ ስታጠኑ የሮማውያን ግርፋት እኛ ዛሬ እንደምንረዳው አይነት ግርፋት አለ። በመግረፊያው ጅራፍ ላይ የሚሰኩ አጥንቶች አሉ፣ ወይም ብረቶች ስላሽ ቆዳውን ምን ያደርጉታል? እየቀደደ ነው የሚጠፋው። ፍላጊንግ ሮማን ፍላጊንግ በአደባባይ ነው የሚደረገው። በእርሱ ላይ የተደረገው ነገር በእነርሱ ላይ ምን አስከትሎባቸው ነበር? ትራውማ። እኛ ምንድነን ብለው ነበር? we are fixed። እኛም እንታደናል። ስለዚህ በዚህ ፍርሃት በቤታቸው ውስጥ ተቀምጠው ምናልባት እያንዳንዱ የእግር ኮቴ በዛ የሚያልፈው ካሁን መጡብን፣ ልንያዝ ነው፣ እኛም ወደዛ ሁኔታ ውስጥ ልንገባ ነው የሚያሰኛቸው ይመስላል። ግን የሚያስደንቃቸው ነገር በዚህ በወንጌላችን ውስጥ እንመለከት በዚህ ፍርሃት ውስጥ ላሉት፣ በዚህ ሐዘን ውስጥ ደግሞ ላሉት፣ በዚህ በተዘጋ ቤት ውስጥ ላሉት፣ ቀኑን ሙሉ ምናልባትም 3 ቀን ሙሉ ላልወጡት ሰዎች ማን መጣ? ኢየሱስ ክርስቶስ መጣ። የተነሳው ጌታ ኢየሱስ ክርስቶስ መጣ። በመካከላቸው ቆመ ይላል። በመካከላቸው ቆመና ምን አደረጋቸው? ሰላም ለእናንተ። ሃሌሉያ! ሰላም ለእናንተ ይሁን። ለፈሩት ሰዎች ኢየሱስ ምን ይዞላቸው መጣ? ላስቲንግ ፒስ፣ የሚለውጥ ሰላም፣ የሚያረጋጋ ሰላም፣ እረፍት የሚሰጥ ሰላም፣ ሁኔታን የሚቀይር ሰላም ይዞላቸው። ሰላም ለእናንተ። ባዩት ጊዜ ያደረጉ ይላል። እነዛ ያዘኑት ሰዎች ደስ አላቸው። አሜን አሜን። የትንሣኤው ታሪክ በጨለማ ቢጀምርም እንኳን፣ የትንሣኤው ታሪክ በፍርሃት ቢጀምርም እንኳን፣ በለቅሶ ቢጀምርም እንኳን፣ በብቸኝነት ወይም በአይዞሌሽን ቢጀምርም እንኳን ፍጻሜው ግን ያ ነበር። ፍጻሜው ግን ሰላም ነበር። ፍጻሜው ግን ደስታ ነበር። የኢየሱስ ክርስቶስ ትንሣኤ የሚነግረን ነገር ይሄ ነው። ጌታ በድል ከተነሳ በኋላ ወደ እነዚህ ሰዎች ጦር ይዞ አልመጣም። መሳሪያ ይዞላቸው አልመጣም።
ሰራዊት እንዲሆኑ እንዲበቀሉለት የሚሊተሪ ፓወር ወይም ዌፐነሪ ይዞ አልመጣም። ወገኖች ሆይ ጌታ ሁልጊዜ የሚመጣው በሰላም አሜን። እርሱ ምን ስለሆነ የሰላም አለቃ ንጉሥ፣ አሜን። የሰላም አለቃ ሃሌሉያ። በሰላም ወደ እነርሱ መጣ። Yes. ይህንን ጊፍት ይዞላቸው መጣ። ለዚህ ነው ሐዋርያ ጳውሎስ እንደዚህ አይነት ሰላም እንደሌለ እንደዚህ አይነት ደስታ በጌታ ደስ ይበላችሁ እያለ የሚናገረው ማንም ሊሰጥ የማይችል Yes. ራሱን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል በዚህ ወንጌል ውስጥ ወደ ኋላ ሄዳችሁ ስትመለከቱና ሰላሜን ምን አደርግላችኋለሁ? እተውላችኋለሁ። Amen. እተውላችኋለሁ። Amen. This is the gift that we Yes. have. Amen. There is no other gift greater than this. Yeah. To have the peace of God, the peace of the Lord. Amen. ወገኖች ሆይ ዛሬ የምንኖርበት ጊዜ የፍርሃት ጊዜ ነው። ብዙ ፍርሃቶች አሉ እንደየ ኮንቴክስታቸው። ምናልባት እኛ ዛሬ እዚህ የምንፈራው ስለ ኢኮኖሚያችን ወይም ደግሞ ወዴት ይሆን ነገሮች እየሄዱ ያሉት የሚል ይሆናል። በሌሎች ዓለማት ግን ሰዎች ወጥተው ስለ መግባታቸው እንኳን በአንድ ቀን ውስጥ መኖር ስለመቻላቸው እንኳን የማይተማመኑበት ተስፋ የሌላቸው ጊዜ ነው። ምናልባት ቤታቸው ይቆም ወይም በቦምብ ይደብደብ የማያውቁበት ጊዜ ነው። ፍርሃት፣ ተስፋ መቁረጥ፣ ጨለማ፣ ሐዘን ልጆቻቸው ወይም የቤተሰብ አካሎቻቸው ወጥተው የሚመለሱ መሆናቸውን እንኳን ምንም ያደረጉበት ጊዜ ነው፣ የማያውቁበት ጊዜ ነው። ዛሬ በሚድል ኢስት፣ በየመን፣ በጋዛ፣ በኢራን፣ በተለያዩ አካባቢዎች ሰዎች ከደቂቃ ወደ ደቂቃ የሚሆነውን ነገር እስከማያውቁ ድረስ በፍርሃት ሕፃናት እንደ ቅጠል እየተቀነጠሱ የሚወድቁበት ጊዜ ነው። እናቶች ለልጆቻቸው የሚያለቅሱ፣ አያቶች የሚያለቅሱበት ጊዜ ነው። ይህ በጣም አስፈሪ ነገር ነው። ጌታ ኢየሱስ ክርስቶስ ወደ እነዚህ ደቀ መዛሙርት ከመጣ በኋላ ሰላም ለእናንተ ይሁን ካላቸው በኋላ ደስታቸውን ካየ በኋላ ምን አደረጋል? በጣም ያስገርማችሁ ነገር ምኑን አሳያችኋል? ቁስሎቹ አሳያቸው። that fresh wound still bleeding from the nails and from the flogging ቁስሎቹን አሳያቸው። እንዲሁ አይደለም ጌታ ኢየሱስ ክርስቶስ ቁስሎቹን ያሳያቸው ለማሳየት አይደለም። that is the sign of his suffering. The suffering Lord. The Lord who chose to suffer. And still he chooses to suffer with those suffering. He identifies not with the powerful. He identifies with those who have weapons, but he identifies with those who are broken. Suffering, bleeding, broken by the evil of this world, by the injustice of this world, this system. በዚህ ዓለም ሲስተም ከሚሰቃዩት፣ ከሚደሙት፣ ከሚቆረጡት የተለያየ አትሮሲቲ ከሚደርስባቸው ጋር ራሱ ምን አደረገ? አይደንቲፋይ አደረገ። ቁስሎቹ የሚያመለክቱት ያንን ነው ወገኖች። ቁስሎቹ የሚያሳዩት ያንን ነው። ቁስሎቹ አሳያቸው። ጌታ identifies with our brokenness. ኢየሱስ ከቁስሎቻችን ጋር ራሱን አይደንቲፋይ ያደርጋል። ጌታ ከብሮክንነሳችን ጋር ራሱን አይደንቲፋይ ያደርጋል። አያፍርበትም ወገኖች፣ አያፍርበትም። His suffering is our suffering. Our suffering is his suffering. የዕብራውያን ጸሐፊ ከኃጢአት በስተቀር በነገር ሁሉ እንደኛ ምን የሆነ ነው ይላል? የተፈተነ ነው። እንደኛ የተንገላታ ነው። እንደኛ ያዘነ ነው። እንደኛ ያለቀሰ ነው። እንደኛ ተስፋ የቆረጠ ነው። እንደኛ ብዙ ነገር የደረሰበት ነው። That's why he comes to us. I hope
I hope and I believe he identifies with those suffering. In the midst of their suffering, Jesus is there. Yes. As he was with the disciples in that dark night, Yeah. he is there Yeah. to stand with them, to give them hope, Yeah. to wipe their tears. ቁስሎቹን አሳያቸው። ዓለም የሚያሳየው ነገር ፓወር ነው። ዓለም የሚያሳየው ነገር ማይት ነው። ዓለም የሚያሳየው ነገር ስትሬንግዝ ነው። በተለያየ አቅጣጫ በገንዘብ ሊሆን ይችላል፣ በሚሊተሪ ፓወር ሊሆን ይችላል፣ በፖለቲክስ በሃይማኖት ሊሆን ይችላል። ወገኖች ሆይ ጌታ ግን ራሱን የሚያሳየው በቁስሎቹ ነው። አሜን። በቆሰሉት ቁስሎቹ፣ በተወጋው ጎኑ፣ በተገረፉት ጀርባዎቹ። ማንም ይሄንን ማየት አይፈልግም። ዛሬ በዓለም ላይ ኃያላን የተጸየፏቸው ብዙ ደካሞች አሉ። ኃያላን የማይፈልጓቸው እንደውም ከዓለም ላይ ቢጠፉላቸው ደስ የሚላቸው ብዙ ሰዎች አሉ። የእነርሱን ቦታ ወስደው ሌክዠሪየስ ፕሌስ ለማድረግ የሚፈልጉ ብዙ ሰዎች አሉ። ጌታ ግን ከእነርሱ ጋር እንዳለ ራሱን ከእነርሱ ጋር አይደንቲፋይ እንደሚያደርግ ከቁስላቸው ጋር አብሮ እንደሚቆስል ከመድማታቸው ጋር አብሮ እንደሚደማ ይህ የትንሣኤው ታሪክ ያሳያል። የትንሣኤው ታሪክ ወገኖች ሆይ ለኃያላን አይደለም። የትንሣኤው ታሪክ ወገኖች ሆይ ለባለ ጦረኞች አይደለም። የትንሣኤው ታሪክ ወገኖች ሆይ ለታላላቆች አይደለም። የትንሣኤው ታሪክ ለደካሞች ነው። አሜን። የትንሣኤው ታሪክ ለተሰበሩት ነው። አሜን። የትንሣኤው ታሪክ ተስፋ የለንም ላሉት ነው። የትንሣኤው ታሪክ በፍርሃት ላሉት ነው። አሜን። ይህንን ነው የትንሣኤው ታሪክ የሚያሳይ። ጌታ ወደ እነዚህ ሰዎች መጣ። አሜን። የትንሣኤው ታሪክ ወገኖች ሆይ ሰላምን የሚያመጣ ነው። ደስታን የማያቋርጠውን ደስታ የሚያመጣ ነው። በዓለም ላይ በሚሆነው ነገር የተነሳ ወይም ከሚሆነው ነገር የተነሳ አይደለም ሰላምና ደስታ በሕይወታችን ውስጥ የሚመጣ። we cannot control that. Yeah. But the real joy and peace comes with the presence of the Lord. Amen. The presence of Jesus. Amen. His hope. His way of the kingdom of God. Amen. ይገርማችሁ እነዚህን ሰዎች ምን አላቸው? ሰላም ለእናንተ ይሁን ካላቸው በኋላ በዛ የትንሣኤ ምሽት ቁስሎቹን ካሳያቸው በኋላ ደስ ከተሰኙ በኋላ ምን አላቸው ይላል? አብ እንደላከ Yeah. እኔ ደግሞ ምን አደርጋችኋለሁ? እልካችኋለሁ ብሎ መንፈስ ቅዱስን ምን አደረጋቸው ይላል? እርስ ብሎ ሰጣቸው። Amen. ወደዛ ወደ ጨለማው ዓለም እኮ ነው የሚልካቸው። ብዙ ጊዜ ስለ ትንሣኤ ስናስብ በቃ በሰማይ ቤት አለኝ ሃሌሉያ ነው የሚባለው ነው። That story of the Easter story tells us we are taking this peace Amen. to the world. Yes. To this world that is full of evil, injustice. Yeah. To this world that does a lot of atrocities. በጣም በብዙ መጥፎ ነገሮች በቤታችን ቁጭ ብለን በቴሌቪዥኖቻችን በሶሻል ሚዲያዎቻችን እንደምናየው አጸያፊ አሳዛኝ ነገሮች ወደሚደረጉበት ወደዚህ ዓለም ነው ጌታ ኢየሱስ ክርስቶስ ምን አደርጋችኋለሁ? እልካችኋለሁ። This is the way of the kingdom of God, to take the peace. Amen. The story of Easter, የትንሣኤው ታሪክ የሚነግረን ነገር we are to show to the world we are the peace for the world. Amen. Today, ዛሬ ብዙ የሃይማኖት መሪዎች ከፖለቲካው ጋር በመመሳጠር ሰላምን ሳይሆን ጥላቻን ይመዛል። ኢቭን መጽሐፍ ቅዱስን እየጠቀሱ out of context የጨለማውን ኃይል ያባብሳል። Look, Jesus, the broken one, the wounded one. Look, the disciples, the ones who are afraid. Talking about peace.
This is the way of the kingdom of God. It is not what is done to us. It is what we do Yeah. to the other. It is not what we count what happened to us. It is what we do to the others. ማርከስ አውሬሊየስ የተባለ የሮማን ኤምፐረር የስቶይሲዝም ፊሎዞፊ በጣም ዲፕሊ የሚጠቀም የነበረ ሰው መልካምነትን ከፈለግ ምን አድርጋለ? እንደ እነርሱ አትሁን። ወይም ጥሩ በቀልን ከፈለግ መበቀል ከፈለግ እንደ እነርሱ አትሁን። ምን ማለት ነው? ኢየሱስ እንደተናገረው ወይም መጽሐፍ ቅዱስ ውስጥ እንደምናየው መጥፎውን በመጥፎ አትቃወም፣ ክፉን በክፉ አትቃወም፣ ጠላቶቻችሁን ወደዱ የሚለውን ነገር ነው የሚናገሩ በዛ ሁኔታ ውስጥ። ወገኖቼ we are not the people of hate. We are not the people of division. We are not worshiping idols of this world. We are the people of peace. If we believe in the risen Lord, if we believe in the risen Christ, the Christ who came out of the dead, the only gift he brought to us is peace. Amen. ሰላም ለእናንተ ይሁን። Yeah. Why we throw that away and try to take arms? ታውቃላችሁ የዓለም የፖለቲካና የሃይማኖት መገናኘት ዴድሊ ሚክስ ነው። ኃይለኛ መርዝ እንደሆነ ልናውቅ ያስፈልጋል። ራሳችንን ከዚህ ልንጠብቅ ያስፈልጋል። የፖለቲካና የሃይማኖት መጋባት ትልቅ መርዝ ነው። እንደውም ትልቅ ሰዎች ወደኋላ የማይሉበት የጭከና አካሄድ የሚመጣው ከየት እንደሆነ ታውቃላችሁ? ከሃይማኖት። The first genocide history in the name of God is recorded where? In the Bible. The first genocide. አደገኛ ነው። ለዚህ ነው ኢየሱስ በመጣ ጊዜ ነገሮች የተቀየሩ። His teaching, the way of the kingdom of God in him was totally changed. Yes. ጠላቶቻችሁን ውደዱ። በመቀጠል ምን አለ ጌታ ኢየሱስ ክርስቶስ? እነዚህን ሰዎች ወደ ዓለም እልካችኋለሁ ካለ በኋላ ኃጢአታቸውን ይቅር ያላችኋቸው በሙሉ ይቀርላቸዋል። He was talking about forgiveness even at this moment. The peace, the joy, and the real forgiveness is the way of the kingdom of God. The gifts of the resurrection. ኢየሱስ በመነሳቱ ያገኘናቸው ትልቁ ስጦታዎች ምንድን ናቸው? ሰላም፣ ደስታ፣ ይቅርታ። ኃጢአታቸውን ይቅር ያላችኋቸው ይቅር ይባላቸዋል። Forgiveness comes from the one who is wicked, from the one who is broken. Forgiveness to this world, forgiveness to this life. The only hope, the only hope for the condition of humanity is this. Amen. The peace of the Lord. Amen. The joy of the Lord. And the forgiveness of the Lord. And that is free. It is not like we pay $2-3 billion per day. No. It is not. It's free. ኃጢአታቸውን የያዛችሁባቸው ምንም ነው ተይዞባቸው። ይሄ የሚያሳየን ነገር ወገኖች ሆይ ፓወር አለ። ነገር ግን ይህ ፎርጊቭነስ ፓሲቭ እንዳይደለም። It's not a passive forgiveness. It's a forgiveness but challenge this dark world. This forgiveness that tells the power of this world about their accountability.
ስለዚህ ወገኖች ሆይ የትንሣኤው ታሪክ የሚነግረን ይሄንን ነው። ጌታ በማንኛውም ሁኔታችን ውስጥ ይመጣል። አሜን። ይመጣል፣ ከኛ ጋር ይሆናል። ጌታ የሚፈርድብንም አይደለም። He is not disappointed on us whatever condition and situation we are. ደቀ መዛሙርቱ ወደ ቤታቸው በሄዱ ጊዜና በተቀመጡ ጊዜ እንዴት እንዲህ ታደርጋላችሁ አላላቸው። But he gave them peace. Yes. His peace is your peace. He brought them joy. His joy is your joy. He lifted them up. የእግዚአብሔር መንግስት በተለይም ጌታ ተነስቷል ብለን የምንናገርበት የእግዚአብሔር መንግስት የነዚህ ካራክተሪስቲክስ መንግስት ነው። የነዚህ ነገሮች መገለጫ መንግስት ነው። ስለዚህ ሰላማችን በክርስቶስ ኢየሱስ ተሰጥቶናል። ማሸነፍ ማለት ምን እንደሆነ ጌታ ኢየሱስ አሳይቶናል። ማሸነፍ ማለት ራስ በመቁሰልና በመድማት እንደሆነ፣ ማሸነፍ ማለት በሰላም እንደሆነ፣ ማሸነፍ ማለት በእግዚአብሔር ደስታ ብቻ እንደሆነ፣ ማሸነፍ ማለት ይቅርታን በመስጠት እንደሆነ እውነተኛውን የአሸናፊነትን መንገድ በትንሣኤው አሳይቶናል። ይህ ጌታ ወደዚህ ደቀ መዛሙርቶች ስፍራ እንደመጣ፣ ይህ ጌታ ለመግደላዊት ማርያም እንደመጣ ኢቭን ኔክስት ዊክ እንደምንመለከተው ለቶማስ እንኳን እንደመጣ ወደ እያንዳንዳችን ይመጣል። It doesn't matter whatever people say about us. It doesn't matter whatever weakness we have. Who we are. ወንድ ሴት፣ እሷ እንኳን ሴቷ እዛ ቆማ ስትጠብቀኝ አላላቸው። ኔቨር። እነሱም ራሳቸውን ኮንዴም ሊያደርጉ ይችሉ ይሆናል በውስጣቸው። እንዴት ምን ይለን ይሆን? ምንም አላላቸው። ሰው ነው የሚያበላልጥ፣ ሰው ነው የሚፈርድ፣ ሰው ነው ብዙ ነገርን የሚል። እንዴት አንተ አይልም፣ እንዴት አንቺ አይልም ጌታ። ነገር ግን ወዳለንበት ስፍራ ይመጣል፣ ከኛ ጋር ይቆማል። መቆም ብቻ አይደለም፣ ሰላሙን ይሰጠናል። ፈታኛችን ሁሉ ጊዜ እንደማንበቃ ይነግረናል። ፈታኛችን ሁሉ ጊዜ ግን እንዳለቀልን ይነግረናል። ፈታኛችን ሁሉ ጊዜ ግን እንዳበቃ ይነግረናል። አይደለም። ትንሣኤ ማለት ተስፋ ነው። ትንሣኤ ማለት አዲስ ሆኖ መጀመር ማለት ነው። መቼ? ኤቭሪ ዴይ። ለዚህ ነው ቤተ ክርስቲያን ትንሣኤን በዚህ በስፕሪንግ ሲዝን ውስጥ እንዲከበር ያደረገችው። ስፕሪንግ በዓለም ላይ በተፈጥሮ ስትመለከቱ ኒው ቢጊኒንግ፣ አዲስ ጅማሬ፣ አዲስ ህይወት የሚመጣበት በዓለም ሁሉ ዙሪያ ስትመለከቱ የትንሣኤው መልእክት ይሄ ነው። It doesn't matter ዛሬ በዓለማችን ላይ የሚሆኑትን ነገሮች ስንመለከት ተስፋ የሚያስቆርጠን ቢሆን እንኳን ጌታ እንግዲህ ይዘው አይችልም። በመስቀል ውስጥ ያለፈው ጌታ፣ በዛ በከባድ ሁኔታ ውስጥ ያለፈው ጌታ፣ ዓለም በከፋበት እጅግ ክፉ በሆነበት ሁኔታ ውስጥ እንኳን ያለፈው ጌታ፣ ወገኖቼ ሆይ የዓለምን ክፋት ለማወቅ፣ የሃይማኖትን ክፋት ለማወቅ፣ የፖለቲካን ክፋት ለማወቅ ሌላ ቦታ መሄድ አያስፈልጋቸውም። መስቀሉን ብቻ ማየት ይበቃል። What is done to him? So Jesus tells you what the world look like, what religion look like, what politics look like. Really evil. Even he went through that. በዛ ውስጥ ያለፈው ጌታ ምንም ነገር ሊይዘው አይችልም። ይህ ጌታ ከኛ ጋራ፣ ይህ ጌታ ጥንት ከነበሩ ደቀ መዛሙርቱ ጋር፣ ይህ ጌታ ከሞት የተነሳው ጌታ ዛሬም ከሚያለቅሱት ጋር ይቆማል። ዛሬም በጦርነት ስፍራ ውስጥ፣ ዛሬ ተስፋ የለም በሚባልበት ስፍራ ውስጥ፣ ዛሬ ማደሪያ አጥተው በሚሰቃዩ ሰዎች ስፍራ ውስጥ፣ ዛሬም በዛ አስቸጋሪ በሆነው ቦታ ውስጥ ኃያላን እንደፈለጋቸው የፈለጉትን እያደረጉ ባሉበት ቦታ ውስጥ ጌታ ግን ከነዚህ ምስኪኖች ጋር ይቆማል። ይህንን ጨለማ ይከፍተዋል። እንደገና ይህንን ጨለማ ያበራዋል። ይህንን ጨለማ ያስወግደዋል። እንደገና የፍቅር፣ እንደገና የሰላም፣ እንደገና የእርቅ ዘመን ጌታ ያመጣል። ለምን? Because he is risen. He is risen. ጌታ ተነስቷል። የተነሳውን ጌታ ተስፋችን ነው።
አሜን ለእኛ ብቻ አይደለም፣ ለሁሉም ተስፋ ነው። አሜን የእሱ ተስፋ በማንም ኮንቴን የሚደረግ አይደለም። ለቤተ ክርስቲያንም ብቻ የተሰጠ አይደለም፣ ለሁሉ የተሰጠ። አሜን ይህ ጌታ የተስፋችን ምንጭ ነው። ይህ ትንሣኤ የተስፋችን መታደስ ነው። ይህ ትንሣኤ የሰላማችን መገኘት ነው። ይህ ትንሣኤ እንደገና በፍርሃት ከተቀመጥንበት እንድንነሳ የሚያደርገን። ምክንያቱም እግዚአብሔር ቃል በሌላ ስፍራ ምን ይላል? ጦርን ሁሉ ምን አደርጋለሁ? እቆርጣለሁ፣ እሽራለሁ፣ ይሰባብራል፣ ጦሮቻቸውን ማጭድ ያደርጋል። ጦር የሌለበትን ጊዜ ይህ የተስፋ ጌታ ያመጣል። እንባ የሌለበትን ጊዜ የተስፋ ጌታ ያመጣል። ተስፋ የማደርገው ይሄን there is no other way for all of us, regardless who we are, as long as we see to this risen Lord that stands with peace. Amen. That peace draws us near to Him, brings us together. There is nothing can bring us together, only this peace. Amen. May the peace of the Lord be our peace. Amen. May we give this peace to all wherever we go, whoever they are. እኛ አይደለንም እኮ ሰጪዎቹ፣ እሱ ነው እኮ ሰጪው። እኛ ለምን እንነፍጋለን? እናንተ እንዲህ ናችሁ፣ እናንተ እንዲህ አይነት ሰዎች ናችሁ፣ እንዲህ ነው ሀገራችሁ። ዋይ ጌታ አልነፈገም ማንንም። Even in that condition he gave them peace. Amen. We are called, if we believe in the resurrection, በትንሣኤው የምናምን ከሆነ የትንሣኤ ልጆች ነን ብለን ራሳችንን የምንጠራ ከሆነ የተቀበልነው ሰላም ከእኛ አልፎ የሚሄድ ሰላም ነው። የተቀበልነው ደስታ ከእኛ አልፎ መሄድ የሚችል ደስታ ነው። በር የምንዘጋ አይደለም፣ የምንከፍት እንጂ። ደቀ መዛሙርቱ የዘጉትን በር ኢየሱስ ከፍቶታል። Amen. የተዘጋውን መቃብር ኢየሱስ ምን አድርጎታል? ከፍቶታል። Amen. የሚያለቅሱትን ኢየሱስ ምን አድርጓቸዋል? አታልቅሱ ብሏቸዋል። አትፍሩ ብሏቸዋል። Amen. ስለዚህ ጌታ ወንድሞች፣ ጌታ የትንሣኤ ጌታ እኛንም ይለናል፣ ለዓለም በሙሉ ይህንን ዛሬ ያውጃል። Amen. አትፍሩ፣ አታልቅሱ፣ ሰላም ለእናንተ ይሁን። Amen. አብ እንደላከኝ ልካችኋል። Yes. የኃጢአት ይቅርታን ለእናንተ ልካለሁ። ይቅርታ ለዓለም፣ ይቅርታ እርስ በርስ፣ ይቅርታ ለእያንዳንዱ። አዲስ ጅማሬ፣ አዲስ ተስፋ፣ አዲስ ሕይወት፣ አዲስ ፍሬ፣ አዲስ አበባ። Hallelujah. ኔቸሩ ራሱ አብሮ ምን እያደረገ ነው? እየተሰቃየ ከሚወርደው ቦምብና ሚሳኤል ከሚወርደው የተለያየ ኬሚካል የተነሳ ኔቸር እንኳን እየተሰቃየ ከኛ ሩድነት ከኛ አሮጋንስ የተነሳ ከዚህ ሁሉ በኋላ መቃብሩን ከፍቶ የወጣው ይህ የትንሣኤ ጌታ አዲስን ነገር ያደርጋል። Amen. አሜን። Amen. ሁላችንም ባለንበት ስፍራ ቆመን እየጸለይን ወደ ጌታ ናት ወደ ጌታችን እንሄዳለን። በእግዚአብሔር ፊት ንስሐ እየገባን ንስሐ እንሆናለን። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እኔ ሕያው ነኝና ኃጢአተኛ ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ
ኃጢአታችንን ይቅር ሊለን ከአመፃችንም ሁሉ ሊያነጻን የታመነና ጻድቅ አሜን። መሐሪና ጸጋ ሰጭ አምላካችን እግዚአብሔር ሆይ ከተባረከው ኅብስትና ጽዋ ሳንካፈል በፊት ራሳችንን እንድንፈትን መክረህናል። ስለዚህ እኛም ደግሞ ከዚህ ጽዋና ከዚህ ኅብስት ስንካፈል የሰላምህና የደስታ ተካፋዮች እንድንሆን አንተ ባስተማርከን ቃል በእውነተኛ ልብ ንስሐ እንድንገባ እርዳን። በተሰጠንም ተስፋ መሰረት ቅዱስ ሥርዓትን በመቀበል የኃጢአታችንንም ስርየት እንድናገኝ እርዳን። ቅዱስና ጻድቅ ፍቅር የሞላ እግዚአብሔር አባት ሆይ እኛ በኃጢአት የተወለድንና በዘመናችን ሁሉ በብዙ አይነት ኃጢአት አንተን የበደልን ኃጢአተኞች በፍጹም ልባችን ኃጢአታችንን በፊትህ እናዝዛለን። አንተን ከሁሉ አብልጠን ባልንጀራችንንም እንደ ራሳችን እንዳልወደድን እንገልጻለን። በሐሳብ በቃል በስራም አንተን በደልን፣ ቅዱስ ትእዛዛትንም ተላለፍን። ስለዚህ እንደ ጽድቅና እንደ ኃጢአታችን ብዛት ብትፈርድብን የዘላለም ኩነኔ እንደሚገባን እናውቃለን። አሁን ግን ፍቅር የሞላ ሰማያዊ አባት ሆይ በኃጢአታቸው የሚናዘዙትንና በመድኃኒታችን በኢየሱስ ክርስቶስ ምግባር ተማምነው ወደ አባትነት የሚመለሱትን በቸርነትና በጸጋ ልትቀበላቸው ተስፋ ሰጥተሃል። የበደሉንም ሁሉ ይቅር ትላቸዋለህ እንጂ እንደ ኃጢአታቸው መጠን አትቆጣጠራቸው። እኛ ኃጢአተኞች በዚህ ተስፋ ተማምነን እንድታዝንልንና እንድትምረን ኃጢአታችንንም ሁሉ እንድትተውልን እንለምናል። ስለ ቅዱስ ስምህና ስለ ክብርህም ስትል ስማን። ኃጢአታችንን ለእግዚአብሔር በንስሐ ልብ በማስተዋል የኃጢአታችንን ይቅርታ ብንፈልግ እግዚአብሔር በጸጋው ኃጢአታችንን ይቅር እንደሚለን በተስፋውና በቃሉ ተረጋግጧል። ስለዚህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ትእዛዝ የኃጢአታችንን ሁሉ ስርየት በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አስታውቃችኋል። አሜን። እናመስግን። ሁሉን የምትችል ሰማያዊ አባት ሆይ የሚያጽናናንንና ተስፋ የሚሰጠንን የኃጢአታችንን ይቅርታ ስላስታወቅከን በሙሉ ልባችን እናመሰግናለን። አሜን። በዚህ ተስፋና በቃልህም ተማምነን በእውነተኛ ኑዛዜና በእምነት የልጅህን የኢየሱስ ክርስቶስን የሥጋውንና የደሙን ምስጢር ለመቀበል በመንፈስ ቅዱስ እንድታዘጋጀን እንለምናለን። ከዚህ ዓለም በብጽሕና ወደ ዘላለም ቤት እስክትወስደን ድረስ በዚህ በተቀደሰ ስጦታ በክርስቶስ ፍቅርና በዘላለም ሕይወት ተስፋ እንድትጠብቀን እንለምናለን። ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ስትል ስማን። አሜን። ልባችንን ወደ እግዚአብሔር አንስተን ምስጋና የሚገባውን አምላካችንን እንዲህ እያለን እናመስግን። ቅዱስና ኃያል የሆንከው እግዚአብሔር አባታችን ሆይ በእውነት በጌታችን በኢየሱስ ክርስቶስ ስም በየጊዜው በሁሉ ስፍራ ስለ ድንቅ ሥራ አንተን ማመስገን ይገባናል። በእርሱም የአምላክነትህንና የጌትነትህን ግርማ እያመሰገንን ስልጣናትን በፊትህ እየሰገዱና ስልጣንህን እየፈሩ ሰማይና የሰማያት ስልጣናት ሁሉ ከቅዱሳን መላእክት ጋር በአንድነት በምስጋና ይዘምሩልሃል። እኛም ድምፃችንን ከእነርሱ ጋር እያስተጋባን ሳናቋርጥ በስግደት ቅዱስ 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 እግዚአብሔር ጸባዖት ምድር ሁሉ በግርማው ሞልቷል፣ በጌታ ስም የሚመጣ የተባረከ ሆሳዕና ከላይ። ክርስቶስ ፋሲካችን ስለ እኛ ታርዷል። እርሱም እውነተኛ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ በሞቱ የእኛን ሞት ሽሮ በትንሣኤው መልሶ ሕያዋን አደረገ። ጌታችን ኢየሱስ ክርስቶስ በተያዘበት ሌሊት እንጀራን አንስቶ ባርኮ ቆርሶም ለደቀ መዛሙርቱ ሰጣቸውና እንዲህ አለ፣ እንካችሁ ሁላችሁ ከዚህ ይህ ለብዙዎች የሚሰጥ ሥጋዬ ነው፣ ለመታሰቢያዬ ነው። እንዲሁም ከራት በኋላ ጽዋውን አንስቶ ባርኮ ለደቀ መዛሙርቱ ሰጣቸውና እንዲህ አለ፣ እንካችሁ ሁላችሁ ከዚህ ጠጡ፣ ይህ ለብዙዎች ኃጢአት የሚፈስ በአዲስ ኪዳን የሚሆን ደሜ ነው፣ ለመታሰቢያዬ ነው። በአንድነት የጌታን ጸሎት አብረን እንጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች
እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ክብሩ ለዘላለሙ አሜን። የእግዚአብሔር በግ የዓለምን ኃጢአት የተሸከምክ ክርስቶስ ማረን። አሜን። የእግዚአብሔር በግ የዓለምን ኃጢአት የተሸከምክ ክርስቶስ ማረን። የእግዚአብሔር በግ የዓለምን ኃጢአት የተሸከምክ ክርስቶስ ሰላምህን ስጥ። አሜን። ይህ የጌታ ማዕድ ለሁላችን የተሰጠ ከጌታ የተላከልን ማዕድ ነው። ስለዚህ ሁላችንም በማንነታችን ሳንፈራ ሳናፍር ወደዚህ ማዕድ እንድንመጣ ጌታ ይጠራናል። ይህ የቤተ ክርስቲያን ማዕድ አይደለም፣ ግን የጌታ ነው። ስለዚህ በእርሱ የምናምን የእርሱ የትንሣኤ ልጆች እንደሆንን የምናምን በአንድነት በዚህ ለመካፈል ጌታ ይጠራናል። ሁሉ ተዘጋጅቷል። የእግዚአብሔር በረከት የእግዚአብሔር ልጆች በልማዳችን በአንድ መስመር እንደራደርና ጌታን ማዕድ እንወስዳለን። ህብስቱን ወስደን በጽዋ ውስጥ ከቀሰን በኋላ እንወስዳለን። የጌታችንና የመድኃኒታችን ኢየሱስ ክርስቶስን ሥጋውንና ደሙን የተቀበላችሁ መድኃኒታችን ኢየሱስ ክርስቶስ ለዘላለም ሕይወት ይጠብቃችሁ። እናመስግን። ሁሉን የምትችል እግዚአብሔር አባታችን ሆይ ለመጽናናታችንና ለብጽዕናችን በልጅ በኢየሱስ ክርስቶስ ይህን ቅዱስ ሥርዓት ስላዘጋጀህልን እናመሰግናለን። ለኢየሱስ ክርስቶስ ሥቃይ፣ ሞትና ትንሣኤ መታሰቢያ ለእኛም ደህንነት በምድር ላይ ይህን ቅዱስ ሥርዓትን እንደተቀበልን በሰማይ ከሚሠራው ማዕድ ደግሞ ተካፋዮች እንድንሆን በጸጋ እንድታበቃን በሕይወት ጉዟችንም እንድትመራን የሰላም፣ የደስታ፣ የእርቅ፣ የይቅርታ፣ የፍቅር ሰዎች እንድታደርገን እንለምናለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሲተስማል። ልባችሁን ወደ እግዚአብሔር አንሱና በረከቱን ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙንም ዕለት በዕለት በእናንተ ላይ ያብዛ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ጌታ ይባርካችሁ። ጨርሰናል። ወደ ምሳ እንሄዳለን። ያው እዛው ክፍል ነው የምንጠቀመው።